ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ነው። እናመሰግናለን። እንደምን ዋላችሁ ተመልካቾች። ከዜና ኢትዮጵያ የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። ሁናቸው ታየ ነኝ። መጪውን የፋሲካ በዓል ምክንያት በማድረግ በሳሪስ ገበያ በቂ የቅቤና ቅመማ ቅመም ምርት ለህብረተሰቡ መቅረቡ ተገለጸ። በስፍራው እየተካሄደ የሚገኘው የበዓል ግብይትም የተረጋጋ እንደሆነ ተጠቅሷል። ተመልካቾች እዚሁ ዜና ላይ ቆይታ እናደርጋለን። በስፍራው ስላለው የግብይት ሁኔታ ተጨማሪ መረጃ ልትሰጠን ሪፖርተራችን አገርነሽ አየልኝ በቀጥታ መስመር ላይ ነው የምትገኘው። አገርነሽ እንዴት ውለሻል? በሳሪስ ገበያ ቅቤን ጨምሮ በተለይም ለበዓሉ በስፋት ጥቅም ላይ የሚውሉ ምርቶች አቅርቦትና ዋጋ ምን ይመስላል? አጠቃላይ የግብይቱ ሂደትስ በምን ደረጃ ላይ ነው የሚገኘው? አመሰግናለሁ ናቸው። እንደምን ውለሃልኝ? አሁን በሳሪስ ልማት ገበያ ማዕከል ነው የሚገኘው። በዚህ የገበያ ቦታ ታዲያ በፋሲካ ዋዜማ ላይ ያለው የፋሲካ በዓል መዳረሻ ላይ ያለው የበዓል ግብአቶች ግብይታቸው ምን ይመስላል? ምርትና አቅርቦቱስ እንዴት ነው ስል ቀደም ብዬ ቅኝቴን አድርጌ ነበረ። ባደረኩት ቅኝቴ ታዲያ በዋናነት ትኩረት የሰጠሁባቸው እናቶች ቅድመ ግብይት አከናውነው ቅድመ ዝግጅት የሚያደርጉባቸው ምርቶች ላይ ነው። ከነዚህም መካከል በዋናነት የቅቤ፣ ቡላ፣ ቆጮና አይብ የመሳሰሉ ምርቶችን፣ በሌላ በኩል ደግሞ የቅመማ ቅመምና በተለይ ደግሞ የበዓሉ ዕለት ዋና ድምቀት የሆኑ የጭሳጭስ አይነቶችን የምርት አቅርቦትና የዋጋቸው ሁኔታ ቅኝት አድርጋለሁ። በዚህ ቦታ ባደረኩት ቅኝት ታዲያ ቅቤ ከ800 ብር እስከ 1200 ብር፣ እንደ ብስለት ደረጃው አይብ 500 ብር፣ የተዘጋጀ የቆጮ ምርት ደግሞ 150 ብር፣ ቡላ እንዲሁ የተዘጋጀ ከ180 ብር እስከ 200 ብር ግብይት እየተከናወነበት መሆኑን በቅኝቴ ቀደም ብዬ ተመልክቼ ነበር። በሌላ በኩል ደግሞ ለእነዚህ ምርቶች ግብአት የሆኑ የቅመም አይነቶችን በተለይ የኮረሪማ ምርት ከ1800 ብር ግብይት እየተከናወነበት መሆኑን እንዲሁ ተመልክቼ ነበር። መከለሻ ያልተዘጋጀው በኪሎ 2000 ብር፣ ነጭ ቅመምና ጥቁር ቅመም የሚባሉት ከ400 ብር እስከ 600 ብርና ከ600 ብር እስከ 800 ብር እንደ ቅደም ተከተላቸውና እንደ ምርት ጥራታቸው ግብይት እየተከናወነባቸው መሆኑን በቅኝቴ ተመልክቻለሁ። እንዲሁ በሌላ በኩል የጭሳጭስ ምርቶችና አቅርቦታቸውና ግብይታቸው ምን ይመስላል የሚለውንም እንዲሁ ቅኝት አድርጌ ነበረ። በሳሪስ ልማት ገበያ ባለው የግብይት ሁኔታ ታዲያ በዚህ ሰዓት ነጭ ዕጣን፣ ሉባንጃ፣ የባህር ዕጣንና ግሪል ተብለው የሚጠሩ የዕጣን አይነቶች ከ800 ብር እስከ 1000 ብር ዋጋ ወጥቶላቸው ግብይት እየተከናወነባቸው መሆኑን ተመልክቻለሁኝ። እነዚህ ምርቶች ታዲያ በተለይ ቅመማ ቅመሞችና የዕጣን አይነቶቹ በኪሎ ይሄ ዋጋ ይውጣላቸው እንጂ እንደ ሸማቹ ፍላጎትና አቅም እስከ ሩብ ግማሽ የሚደርስ መጠን ያለው የገበያ ሁኔታም ቀርቦ ግብይት እየተከናወነባቸው መሆኑን እንዲሁ በቅኝቴ ተመልክቼ ነበር። በቦታው ያለው የእነዚህ ምርቶች ዋጋ እንዳለ ሆኖ ያለው የግብይት ድባብ ደግሞ ደማቅ መሆኑን ብዙ እናቶች በቦታው ተገኝተው ምርቶችን ሸመታ ሲያደርጉ ተመልክቻለሁኝ። መጠነኛ የሆነ ወይም ደግሞ ትንሽ ካደረኩት ቅኝት መካከል ትንሽ የዋጋ ከፍ ያለ የተመለከትኩት የኮረሪማና የመከለሻ ዋጋ ላይ ነው። እነሱም 1800 ብርና 2000 ብር እየተሸጡ ይገኛሉ። ምናልባት የኮረሪማ ምርት ላይ አንዳንድ ነጋዴዎች ትንሽ ዋጋው ጨመር ስላለብን አልያዝን የሚል ምላሽ ተሰጥቶኝ ነበር። ቢሆንም ግን በቦታው ያለው የኮረሪማ መጠንም እንዲሁ በቂ የሚባል መሆኑን በቅኝቴ ተመልክቻለሁ። እነዚህ ምርቶች ታዲያ ከአንድ ሳምንት በፊት ጀምሮ ግብይት የሚካሄድባቸው ሲሆን እስከ በዓሉ ዋዜማ ድረስም እንዲሁ ግብይታቸው የሚካሄድና ዝግጅት የሚያደርጉባቸው ናቸው እናቶች የነገሩኝ በቦታው ያገኘኋቸው ማለት ነው። በቦታው ያደረኩት የሰዓቱ የበዓል መዳረሻ ቅኝቴ ይሄንን ይመስላል። አገርነሽ አየልኝ በቀጥታ መስመር ተገኝተሽ ላደረሽ መረጃ ከልብ አመሰግናለሁ። መልካም ጊዜ ይሁንልሽ። ተመልካቾች የበዓል ግብይት መረጃዎችን ወደ እናንተ ማድረሳችን እንቀጥላለን። በአዲስ አበባ ሸጎሌና ውንጌት አካባቢ በሚገኙ የግብይት ማዕከላት ለመጪው የትንሳኤ በዓል የሚሆኑ የእርድ ከብቶችና በግና ፍየል በብዛት እየገቡ መሆኑ ተገልጿል። በስፍራዎቹ በመጪዎቹ ቀናትም ደማቅ የበዓል ግብይት እንደሚካሄድም ይጠበቃል። ግብይቱን በተመለከተ ተጨማሪ መረጃ ላይ ደርሰን ሪፖርተራችን አሚር ጌቱ ከስፍራው በቀጥታ መስመራችን ላይ ገብቷል። በሸጎሌና ውንጌት ያለው የቁም እንስሳት ግብይት ምን መልክ እንዳለው አጠር ያለ መረጃ ያደርሰናል። አሚር እንደምን ውለሃል? አቅርቦትና ዋጋውን ጨምረ መረጃዎቹን አጠር አድርገህ ለተመልካቾች ብታደርስልን።
አመሰግናለሁ። በክርስትና እምነት ተከታዮች ዘንድ የሚከበረውን የፋሲካ በዓልን በተመለከተ እንግዲህ ያለው የቁም እንስሳት ግብይት ምን ይመስላል የሚለውን ቅኝት ልናደርግ በዚህ በሸጎሌ የቁም እንስሳት ግብይት ስፍራ ላይ ተገኝተናል። እዚህ አካባቢ እንግዲህ በስፋት ለበዓሉ የሚያገለግሉ የተለያዩ የከብት የፍየልና የበግ አቅርቦት በስፋት ለግብይት ቀርበዋል። እንደሚታወቀው የፋሲካ በዓል የእርድ በዓል ከመሆኑ ጋር ተያይዞም እዚህ አካባቢ ያለው አቅርቦት ምን ይመስላል ዋጋውስ እንዴት ያለ ነው በተለይ ከአምናው የፋሲካ በዓልና ካለፈው የገና በዓል ጋር ሲነጻጸር ዋጋው ምን ያህል ልዩነት አለው የሚለውን ነጋዴዎችን አነጋግረን መረጃ አግኝተናል። አሁን እንግዲህ የሚገኘው እንደምታዩት የተለያዩ ከብቶች የሚገኙበት ቦታ ከመሆኑ ጋር ተያይዞ አንድ ከብት እዚህ አካባቢ ከፍተኛ የመሸጫ ዋጋው ከ150 ሺህ በላይ ስለመሆኑ መረጃ አግኝተናል። መካከለኛ ዋጋው ደግሞ ከ75 እስከ 80 ሺህ እዚህ አካባቢ ላይ እየተሸጠ ይገኛል። ዝቅተኛ የመሸጫ ዋጋው ደግሞ እስከ 50 ሺህ ብር ስለመሆኑ እዚህ ነጋዴዎችን አነጋግረን እንግዲህ መረጃ አግኝተናል። ከዚህ የግብይት ቦታ ወጣ ብለን ደግሞ የፍየልና የበግ ግብይቱም እንዴት ያለ ነው የሚለውን እንግዲህ መረጃ አግኝተናል። በዚህ የግብይት ቦታ ላይ አንድ በግ ዝቅተኛ የመሸጫ ዋጋው ከ5000 ጀምሮ እንግዲህ ዝቅተኛ የመሸጫ ዋጋው መሆኑን ከነጋዴዎች መረጃ አግኝተናል። መካከለኛ ዋጋው ደግሞ ከ8000 እስከ 10000 ብር እየተሸጠ ይገኛል። እዚህ የግብይት ቦታ ላይ እንግዲህ ክፍት የሆነ የሽያጭ ልውውጥ ስርዓት ነው ያለው። ገዢው እና ነጋዴው በድርድር ሽያጫቸውን የሚያከናውኑበት ሁኔታም ስለመኖሩ ተመልክተናል። እንግዲህ በሌላ በኩል የፍየልን ዋጋ ስንመለከት ፍየል መካከለኛ የመሸጫ ዋጋው ደግሞ ከ20 እስከ 25 ሺህ ብር ነው። ዝቅተኛው ደግሞ ጠቦት የምትባለው ፍየል 7000 8000 እየተሸጠ ይገኛል። እዚህ አካባቢ ላይ ዛሬ ከበዓሉ 2 ቀን ቀደም ብለን ያለ ነው። ነገና ከነገ በስቲያ ነው እንግዲህ ግብይቱ በደንብ በድምቀት የሚካሄደው። በአጠቃላይ በእኔ በኩል ያለው መረጃ ይህን ይመስላል። አመሰግናለሁ። አሚር ለመረጃዎቹ ከልብ አመሰግናለሁ። መልካም ጊዜ ይሁንልን። ወደ ባህር ዳር እንጓዛለን። በባህር ዳር ከተማ ለትንሳኤ በዓል መዳረሻ ገበያ በቂ የምርት አቅርቦትና አማራጭ የገበያ መዳረሻዎች ተዘጋጅተዋል። የኢትዮጵያ ቴሌቪዥን ያነጋገራቸው ሸማቾች ከአምና የበዓል ገበያ አንጻር የዋጋ ጭማሪ የታየባቸው ምርት መኖራቸውን የገለጹ ሲሆን በሁሉም ገበያዎች ግን በቂ የምርት አቅርቦት እያገኙ ስለመሆኑን ተናግረዋል። ተመልካቾች እዚሁ ዜና ላይ ቆይታ እናደርጋለን። በገበያ ስፍራዎቹ ቅኝት ያደረገችው ሪፖርተራችን ራሄል ፍሬው ተጨማሪ መረጃ ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ራሄል እንዴት ውለሻል? የትንሳኤ በዓል መዳረሻ ላይ ነው የምንገኘውና በባህር ዳር ያለው የበዓል ገበያ አጠቃላይ ድባቡ ምን ይመስላል? የግብይቱ ሁኔታስ? አመሰግናለሁ ናቸው። በባህር ዳር እንግዲህ በአራቱም አቅጣጫዎች የገበያ አካባቢዎች ያሉት ከተማ ነው። በመሆኑም በየአካባቢው የተለያየ አይነት የገበያ ሞቅታን የተመለከትኩት በተለይ ደግሞ በገበያ ስፍራዎች እንግዲህ ትንሳኤ የእርድ የደስታ በዓል ፋሲካ ተብሎ የሚጠራ የደስታ በዓል ነውና በእርድ በቤተ ዘመድ ተሰብስቦ የሚያሳልፈው ትልቅ በዓል ነው። ስለሆነም ቀደም ብሎ እንግዲህ እናቶች ቅቤ ከማንጠር ጀምሮ አባቶች የገበያ መዳረሻዎችን የዋጋ ሁኔታ ከመዳሰስ ጀምሮ በዓሉ ቀደም ባሉ የሰሙነ ሕማማት ቀናት በድምቀት ነው ገበያዎች የሚውሉት። ከዚህ ጋር ተያይዞ እንግዲህ እኔም ቅኝት አድርጌያለሁ ተዘዋውሬ በእነዚህ ገበያዎች በተለይ ደግሞ የቅቤ የዶሮ የእንቁላል ገበያዎች ከፍ ያለ ድምቀት የተመለከትኩባቸው ናቸው። እንግዲህ ቅቤ ከ650 እስከ 800 ዋጋ ተቆርጦለት እንደመጣበት አካባቢና እንደ ጥራት ሁኔታው ማለት ነው ዋጋ ተቆርጦለት እየተገበያዩ ነው የተመለከትኩት። ከዚህም ባለፈ ደግሞ የዶሮ የእንቁላል ዋጋ ካለፈው ጊዜ ትንሽ የዋጋ ጭማሪ ያሳዩ ምርቶች ናቸው። እንቁላል ከ12 ብር እስከ 14 ብር ይሸጣል። ዶሮ ከ1500 እስከ 1700 ድረስ ዋጋ ተቆርጦላቸው እየተገበያዩ ተመልክተናል። ከአምና የትንሳኤ የበዓል መዳረሻ ጊዜ ጋር ስናነጻጽረው የዶሮ ዋጋ ከፍተኛ ጭማሪ ያሳየ ነው። በተለይ እንግዲህ ክልሉ የሰላም እንቅስቃሴዎች ከጊዜ ጊዜ እየተሻሻሉ ቢሆኑም አልፎ አልፎ እንደዚህ የበዓል መዳረሻዎች ላይ በመኪኖች ላይ የሚጣሉ ታሪፎች ወይም ደግሞ የመኪኖችን በማስቆም ገንዘብ የሚቀበሉ በየስፍራው ከመበራከት ጋር ተያይዞ እንግዲህ ወደ ምርቱን ወደ ከተማ የሚያመጡ ነጋዴዎች ሲቸገሩ እንመለከታለን። ይህንንም እንግዲህ እዛ በመገበያየት ላይ ያገኘናቸው ነጋዴዎች ገልጸውልናል። የዋጋ ጭማሪዎችም ከእንዲህ አይነትና ከትራንስፖርት ጋር የተያዙ ሊሆኑ እንደሚችሉ ነው ሸማቾችና ነጋዴዎች የነገሩን። ከዚህም ባለፈ እንግዲህ በቅመማ ቅመም በሌሎች የአትክልት ገበያዎችም ስንመለከት በተለይ ሽንኩርት አካባቢው እንግዲህ ባህር ዳርና አካባቢው የመስኖ አካባቢ ነውና የተሻለ የምርት ዋጋ
ያለበት ነው። ሽንኩርት ከ40 እስከ 50 ብር ይሸጣል። በጣም ቆንጆ ሽንኩርት ለበዓል የሚሆን ሲገበያዩ ተመልክተናል። እናቶችና በገበያ ያገኘናቸው ተገበያዮችም በቂ ምርት መጠን እንዳለ ነግረውናል። ሆኖም ግን ዘይትና ዶሮ የመሳሰሉ ነገሮች ላይ ደግሞ የዋጋ ለውጦች ካለፈው ጊዜ አንጻር እንዳለ ነው የነገሩን። ሌሎች መረጃዎችን በሌላ የገበያ ቅኝት ይዤ እመለሳለሁ። ራይል ፍሬው ከባህር ዳር ላደረስሽ መረጃ ከልብ አመሰግናለሁ። መልካም ጊዜ ይሁንልሽ። በሐዋሳና አካባቢው ባሉ የቁም እንስሳት የግብይት ማዕከላት ለትንሳኤ በዓል በሬ፣ በግና ፍየል በብዛት ለገበያ መቅረቡ ተገለጸ። የኢትዮጵያ ቴሌቪዥን ቅኝት ባደረገበት የቢሻንጉራቻ የቁም እንስሳት ግብይት ማዕከል በበሬና ፍየል ላይ መጠነኛ ዋጋ ጭማሪ መታየቱን ሸማቾች ተናግረዋል። ለትንሳኤ በዓል የሚሆን ምርትም በብዛት መቅረቡን ነው ሸማቾች እየገለጹ የሚገኙት። ተመልካቾች እዚሁ ዜና ላይ ቆይታ እናደርጋለን። በስፍራው ቆይታ ያደረገው ሪፖርተራችን አስረሳው ወጌሼ ተጨማሪ መረጃ ሊሰጠን ከኢቢሲ ሐዋሳ ስቱዲዮ በቀጥታ መስመራችን ላይ ነው የሚገኘው። አስረሳው እንዴት ውለሃል? በቢሻንጉራቻ የገበያ ማዕከል የበዓል ግብይቱ ምን ገጽታ ነበረው? አጠር አድርገህ ለተመልካቾቻችን መረጃዎችን ብታደርስልን። በጣም አመሰግናለሁኝ። እንደምን ውለሃል ሁናቸው። እንግዲህ ቀደም ሲል ስቱዲዮ ከመግባቴ በፊት በተለይ ደግሞ በቢሻንጉራቻ የቁም እንስሳት የግብይት ማዕከል ምልከታ አድርጌ ነበር። ይሄ ግብይት ማዕከል የሐዋሳ ከተማና አካባቢው እንደዚሁም ደግሞ የሻሽመኔ ከተማና አካባቢው ነዋሪዎች በስፋት የሚገበያዩበት ማዕከል ነው። መጪውን የትንሳኤ በዓል ምክንያት በማድረግ እንግዲህ የቁም እንስሳት ግብይቱ ተጧጡፏል ማለት ይቻላል። በግ፣ ፍየል እንደዚሁም ደግሞ የበሬ ሰንጋ በስፋት የቀረበበትን አጋጣሚ ማስተዋል ችለናል። ከዋጋ አንጻር ያለውን ሁኔታም ስንመለከት በግ ዝቅተኛ ከ6,000 ብር ጀምሮ ከፍተኛ ደግሞ እስከ 15,000 ብር እየተሸጠ መሆኑን ማስተዋል ችለናል። ከፍየል አንጻርም ከ7,000 ብር ጀምሮ እስከ 20,000 ብር እየተሸጠ ማስተዋል ችለናል። ዝቅተኛ የሚባሉት እንደ ጠቦት አይነት ፍየሎች 7,000 ብርና 8,000 ብር፣ ጥሩ ይዞታ ያላቸው ሙክት የሚባሉ ፍየሎች ደግሞ እስከ 20,000 ብር እየተሸጡ እንደዚሁ ማስተዋል ችለናል። በዋናነት የፋሲካ በዓል በተለይ እዚህ የደቡብ የኢትዮጵያ ክፍል ላይ በቅርጫ የሚታወቅ ነውና የበሬ ሰንጋም በስፋት ግብይት የሚከናወንበት አጋጣሚ መኖሩን ማስተዋል ይቻላል። ከዋጋ አንጻር ስንመለከትም ዝቅተኛ የሚባለው በሬ ከ60ና 70 ሺህ ብር ጀምሮ እስከ 80ና 90 ሺህ ብር እንደዚሁም መካከለኛ የሚባሉ በሬዎች ደግሞ እስከ 130 ሺህ ብርና ከፍተኛ ጥሩ ይዞታ ያላቸው ጥሩ ስጋ የሚኖራቸዋል ተብሎ የሚጠበቁ በሬዎች ደግሞ ከ170 ሺህ ብር እስከ 200 ሺህ ብር እየተሸጡ ማስተዋል ችለናል ማለት ነው። እዚህ ሐዋሳና አካባቢው ከቢሻንጉራቻ የቁም እንስሳት የግብይት ማዕከል በተጨማሪ ቱላ ከተማ ላይ የሚገኝ የቁም እንስሳት የግብይት ማዕከል አለ። በዛ ማዕከል ላይ ደግሞ ነገ እንደዚሁም ቅዳሜ ሞቅ ያለ ገበያ ስለሚኖር ለቅርጫም በግለሰብ ደረጃም ግብይት መከወን የሚፈልጉ አካላት በአማራጭ እነዚህን የገበያ ማዕከላት በመጠቀም ግብይታቸውን መፈጸም ይችላሉ ማለት ነው። በአጠቃላይ በዛሬው ቅኝታችን ግን ሙሉ በሙሉ የምርት አቅርቦት መኖሩን ማስተዋል ችለናል። ከዋጋ አንጻር ግን ካለፉት የገና በዓል አንጻር እንደዚሁም ደግሞ ካለፉት ዓመታት አንጻር በበሬ በተለይ ከ30 ሺህ ብር ጀምሮ እስከ 50 ሺህ ብር ጭማሪ መኖሩን ማስተዋል ችለናል። አስረሳው ለመረጃዎች ከልብ አመሰግናለሁ። መልካም ጊዜ ይሁንልህ። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው የሚገኘው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ129 ብር ከ53 ሳንቲም እየገዛ በ132 ብር ከ12 ሳንቲም እየሸጠ ይገኛል። እነዚህና ሌሎች ተጨማሪ የግብይት መረጃዎችን አብረን እንከታተል። ተመልካቾች ከዜና ኢትዮጵያ ለሰዓቱ የነበሩን የቢዝነስ ዘገባዎች በዚህ ተጠናቀዋል። ሆናቸው ታየ ነበርኩ። በሰላም ዋሉ።